በትምህርት ቤት ጓደኞቹ ይደበደብ የነበረው ያ ምስኪን ታዳጊ ዛሬ ዓለማችን ጠበበች ብሎ ወደ ማርስ የሚያይ ታላቅ ባለራዕይ ሆኗል። አንድ ወቅት ላይ ንብረቱን በሙሉ አጥቶ ለኪሳራ ተቃርቦ ነበር። ያበቃለታል ተብሎ ሲታሰብ ግን እጥፍ ሆኖ ተመለሰ። ዛሬ የዓለማችን ቁጥር 1 ቢሊየነር ለመሆን እንዴት በቃ? ከመከራ እስከ ስኬት የኤለን ማስክ አስገራሚ ሕይወት ታሪክ። ሰላም ጤና ይስጥልን የቻናላችን ቤተሰቦች እንደምን ቆያችሁ? በትምህርት ቤት በልጅነቱ ይደበደብ ከነበረ ደካማ ሕፃንነት ዓለምን ወደሚቀይር የቢሊየነሮች ቁንጮነት በዛሬው ዝግጅታችን ኤለን ማስክ አስገራሚና አስተማሪ የሕይወት ጉዞ እንቃኛለን። እስከ መጨረሻው አብራችሁን ቆዩ። መልካም ቆይታ። የዓለማችን የቴክኖሎጂ አቅጣጫ የቀየረው ኤለን ሪቭ ማስክ ጉዞውን የጀመረው እንደ አውሮፓ አቆጣጠር ሰኔ 28 ቀን 1971 በደቡብ አፍሪካ ፕሪቶሪያ ከተማ ነበር። የቤተሰቡ ሁኔታ አስገራሚ ነበር። አባቱ ኤሮል ማስክ ጎበዝ መሐንዲስና አሳይ ሲሆኑ እናቱ ሜይ ማስክ ደግሞ ታዋቂ ሞዴልና የምግብ ሳይንስ ባለሙያ ነበሩ። ምንም እንኳን ዛሬ በቢሊዮኖች የሚቆጠር ሀብት ቢኖረውም በዛች የደቡብ አፍሪካ ከተማ ያሳለፈው የልጅነት ጊዜ ግን ለስኬቱ መሰረት የሆነውን የጥንካሬ የጥበብ ዘር የዘራበት ነበር። ሌሎች ልጆች ሜዳ ላይ ሲጫወቱና ሲሯሯጡ፣ ኤለን ማስክ ግን ብቻውን ሆኖ ዓለማትን ይቃኝ ነበር። በልጅነቱ እጅግ በጣም ዝምተኛና ከሰው ይልቅ ከመጻሕፍት ጋር የተቆራኘ ነበር። በጣም በሚገርም ሁኔታ በቀን እስከ 10 ሰዓት ድረስ በማንበብ ያሳልፍ እንደነበረ ይነገራል። ለሱ መጻሕፍት የንባብ ልምምድ ብቻ አልነበሩ፣ ወደፊት ለሚገነባቸው ታላላቅ ኩባንያዎች መሰረት የሆኑ የእውቀት ምንጮች እንጂ። ነገር ግን የኤለን የልጅነት ሕይወት በንባብ እና በዝምታ ብቻ የተሞላ አልነበረም። በትምህርት ቤት ውስጥ በሌሎች ተማሪዎች ክፉኛ ይገፋ፣ ይደበደብ ነበር። በአንድ ወቅት ላይ የደረሰበት ጥቃት ግን እጅግ ዘግናኝ ነበር። በትምህርት ቤቱ ደረጃዎች ላይ ተገፍቶ በመውደቁ ምክንያት ራሱን ስቶ ሆስፒታል እስከ መግባት ደርሶ ነበር። ያ ምስኪን ታዳጊ በወቅቱ የደረሰበት የአካልና የስነ ልቦና ስብራት ዛሬ ለደረሰበት የማይበገር ጥንካሬና ለታላቅ ራዕዩ ዋነኛ መነሻ ሆነውለታል። ከመከራው ውስጥ ጥንካሬው አወጣ። መከራውና ብቸኝነቱ ግን አንድ ትልቅ በር ከፈተለት። ገና በ10 ዓመቱ የኮምፒውተር ፍቅር ወረረው። ማንም ሳይረዳው መማሪያ መጻሕፍትን ብቻ በማንበብ ኮዲንግ ወይም የኮምፒውተር ቋንቋ በራሱ ተማረ። የሚገርመው ግን ገና በ12 ዓመቱ ብላስታር የተሰኘ የቪዲዮ ጌም ፈጥሮ ለአንድ መጽሔት $500 ሸጠ። ያቺ $500 ለኤለን ማስክ ተራ ገንዘብ አልነበረችም። ዓለምን ሊቀይር ለሚነሳው ለዚህ ታላቅ ሰው የመጀመሪያዋ የንግድ ስኬት ማጣጣሚያ እንጂ። ኤለን ማስክ በደቡብ አፍሪካ መቆየት ለራዕዩ እንቅፋት እንደሚሆንበት ተረዳ። በወቅቱ የነበረው አስገዳጅ ወታደራዊ አገልግሎት ላለመቀላቀልና ሰፊውን የቴክኖሎጂ ዓለም ወዳለበት አሜሪካ ለመድረስ ወሰነ። ገና በ17 ዓመቱ ኪሱ ውስጥ ጥቂት ዶላሮች ብቻ ይዞ ትውልድ ሀገሩን ጥሎ ወደ ካናዳ ተጓዘ። ይህ ጉዞ ቀላል አልነበረም። ነገር ግን የዓለማችንን ታሪክ የሚቀይር ታላቅ ሰው ወደ የተስፋይቱ ምድር አሜሪካን ለመድረስ ያደረገው የመጀመሪያውና ደፋር እርምጃው ነበር። ኤለን ማስክ ወደ ቢሊየነርነት ያደረገው ጉዞ በትንሽ ደረጃ አልነበረም። የመጀመሪያው የፈጠራ ውጤቱ የሆነው ዚፕ2 የተባለ ኩባንያ በ$307 ሚሊዮን ተሸጠ። ይህ ግን ለሱ ገና ጅምሩ ነበር። በመቀጠልም የገንዘብ ዝውውርን የሚያቀላጥፈውን ኤክስኮም የተባለ የባንክ አገልግሎት መሰረተ። ይህ ተቋም በኋላ ስሙን ወደ ፓይፓል በመቀየር ዓለምን አነጋጋሪ ሆነ። በመጨረሻም ፓይፓልን በ1.5 ቢሊዮን ሲሸጥ ኤለን ማስክ የማይቆም የንግድ ንጉሥ መሆኑን ለዓለም አረጋገጠ። ኤለን ማስክ ግን ያገኘውን በሚሊዮኖች የሚቆጠር ዶላር ይዞ ለመዝናናት አልመረጠም። ይልቁንም የማይቻል የሚመስሉ 2 ግዙፍ ህልሞች ሰነቀ። በ2002 ዓመተ ምህረት የሰው ልጅ ማርስ ላይ እንዲኖር ለማድረግ ስፔስኤክስ የተባለውን የጠፈር ኩባንያ መሰረተ። በ2 ዓመታት ልዩነት ደግሞ በ2004 ዓመተ ምህረት ዓለምን ከነዳጅ ጭስ ለማላቀቅ የኤሌክትሪክ መኪናዎችን የሚያመርተው ቴስላን ተቀላቀለ።
ብዙዎች እብድ ነው፣ ገንዘቡን በሙሉ ያጠፋል ብለው ተሳለቁበት። እርሱ ግን ሁሉም ሀብቱን በእነዚህ ሁለት ኩባንያዎች ላይ ቁማር ተጫወተባቸው። ነገር ግን በ2008 ዓመተ ምህረት የኢለን ማስክ ዓለም ሊፈርስ ተቃርቦ ነበር። በታሪክ ጥቁሩ የኢለን ማስክ ዓመት ተብሎ የሚታወሰው ያ ጊዜ ነበር። ሁለቱም ኩባንያዎቹ ስፔስ ኤክስ እና ቴስላ ከፍተኛ የገንዘብ እጥረት ገጠማቸው። ሮኬቶቹ በተደጋጋሚ ሲፈነዱ፣ ቴስላ ደግሞ የማምረቻ ወጪው ከአቅም በላይ ሆነ። ኢለን በሕይወቱ ለመጀመሪያ ጊዜ የኪሳራ አፋፍ ላይ ቆመ። በኪሱ የነበረችውን የመጨረሻዋን ሳንቲም እስከ 3ኛ ዲግሪው ድረስ ያለውን ሀብቱን በሙሉ ሞት ወይም ሽረት በሚል ቁርጠኝነት በእነዚህ ኩባንያዎች ላይ አፈሰሰው። ተስፋ ባለመቁረጡና እስከ መጨረሻው በመታገሉ ብቻ ሁለቱንም ግዙፍ ኩባንያዎች ከታሪካዊ ውድቀት አዳናቸው። ያ በትምህርት ቤት ይደበደብ የነበረው ታዳጊ ዛሬ የታሪክን ገጽ ቀይሯል። እስከ 2026 በመጀመሪያ ድረስ ባለው መረጃ መሰረት ኢለን ማስክ ከ390 ቢሊዮን እስከ ግማሽ ትሪሊዮን ወይንም 500 ቢሊዮን ዶላር በሚገመት ግዙፍ ሀብት የዓለማችንን ቁጥር 1 ባለጸጋ ሆኖ ቀጥሏል። ይህ ሀብት ግን የድካሙ የቆራጥነቱና አልሸነፍ እምባይነቱ ውጤት ነው። ከደቡብ አፍሪካ መንደሩ ተነስቶ ዓለማችን አልፎ ማርስ ላይ የሰው ልጅ ለማስፈር የሚጋደለውን ይህ ባለ ራዕይ ከመከራ እስከ ስኬት ያለውን ጉዞ በተግባር አሳይቶናል። ዛሬ የኢለን ማስክ ህልሞች ዓለማችንን እየመሩ ይገኛሉ። በአንድ ወቅት የማይቻሉ ይመስሉ የነበሩት ፈጠራዎቹ ዛሬ የዕለት ተዕለት እውነታ ሆነዋል። ቴስላ የዓለማችን ዋነኛ የኤሌክትሪክ መኪና አምራች በመሆን የመጓጓዣ ታሪክን ለዘላለም ቀይሮታል። በሌላ በኩል ደግሞ ስፔስ ኤክስ በድጋሚ ጥቅም ላይ የሚውሉ አስገራሚ ሮኬቶችን በማምረት ወደ ጠፈር የሚደረገውን ጉዞ እጅግ ቀላልና እርካሽ አድርጎታል። እነዚህ ውጤቶች የቴክኖሎጂ ውጤቶች ብቻ አይደሉም፣ የማይቻል ነገር እንደሌለ ለሰው ልጅ በሙሉ ያሳዩ የድል አርማዎች እንጂ። የኢለን ማስክ ጥማት በመኪናና በሮኬት ብቻ አላበቃም። ዛሬ ደግሞ የሰው ልጅን የግንኙነት ዘይቤና የአስተሳሰብ አድማስ ለመቀየር ቆርጦ ተነስቷል። ግዙፉን የማህበራዊ ሚዲያ ተቋም ትዊተርን በመግዛትና ስሙን ወደ ኤክስ በመቀየር የዲጂታሉን ዓለም በእጁ አስገብቷል። ነገር ግን ከዚህ በላይ የሚያስገርመው ኒውራሊንክ የተባለው ፕሮጀክቱ ነው። በሰው ልጅ አእምሮ ውስጥ የሚቀበር ጥቃቅን ቺፕ በመስራት የሰው ልጅ አቅም ከኮምፒውተር ጋር ለማቀናጀትና ሕክምና የማይገኝላቸውን በሽታዎች ለመፈወስ እየጣረ ይገኛል። የኢለን ማስክ ዓለም ገና ጅምር ላይ ነው። ወደፊት ምን ሊያሳየን እንደሚችል መገመት እንኳ ይከብደናል። የኢለን ማስክ ታሪክ ትልቅ ሚስጥር ገንዘቡ ወይም ዕውቀቱ አይደለም፣ ተስፋ ለመቁረጡ እንጂ። ዓለም ሁሉ አይሳካም ሲለው፣ ባለሙያዎች የማይቻል ነው ብለው ሲሳለቁበት፣ እርሱ ግን በራሱና በራዩ ላይ ያለውን እምነት ቅንጣት ታክል አልተጠራጠረም። ውድቀትን እንደ ሽንፈት ሳይሆን እንደ ትምህርት እየቆጠረ ዛሬ ለደረሰበት የክብር ማማ በቅቷል። የእሱ ጉዞ የሚያስተምረን አንድ ትልቅ እውነት አለ። በራስህ ከተማመንክና ለመውደቅ ካልፈራህ ሰማዩ እንኳ ላንተ ገደብ ሊሆን አይችልም። ለብዙዎች ሚሊዮነር መሆን የመጨረሻው ግብ ሊሆን ይችላል። ለኢለን ማስክ ግን ገንዘብ መሳሪያ ብቻ ነው። የእሱ እውነተኛ ዓላማ ሀብት ማከማቸት ሳይሆን የሰው ልጅ ሕይወት ከምድር ዳርቻ እስከ ጠፈር ጥግ ድረስ ማሻሻል ነው። ዓለማችንን ከብክለት ለማዳን በኤሌክትሪክ መኪናዎች መጋደሉ እንዲሁም የሰው ልጅ ሕልውና እንዳይጠፋ ወደ ሌላ ፕላኔት ማድረስ መፈለጉ ለዚህ ትልቅ ዓላማው ምስክሮች ናቸው። እርሱ ለራሱ ብቻ ሳይሆን ለሚቀጥለው ትውልድና ለሰው ልጅ ዘር ሕልውና የሚተጋ ታላቅ ባለራዕይ ነው። ብዙዎች የኢለን ማስክን የቢሊዮነር ዶላር ሀብት እንጂ ያንን ሀብት ለመገንባት የከፈለውን ዋጋ አያዩትም። ኢለን ማስክ ለስኬት አቋራጭ መንገድ እንደሌለ በተግባር ያሳየ ሰው ነው። በሳምንት እስከ 100 ሰዓታት ድረስ በትጋት እንደሚሰራ ይታወቃል። ይህ ማለት በቀን በአማካይ ከ14 ሰዓት በላይ ለስራው ይሰጣል ማለት ነው። በቴስላና በስፔስ ኤክስ አስቸጋሪ ወቅት ቢሮ ውስጥ ወለል ላይ የተኛ ያሳለፈባቸው ቀናቶች ጥቂት አይደሉም። ለሱ ስኬት በአጋጣሚ የሚመጣ ሳይሆን በእንቅልፍ አልባ ሌሊቶችና ባልተቋረጠ ጥረት የሚገነባ መሰረት ነው። የኢለን ማስክ ታሪክ የሚያስተምረን አንድ ትልቅ ቁም ነገር አለ።
የደረሰብህ በደል፣ በትምህርት ቤት በመገፋትህ ወይም የገጠመህ የገንዘብ ኪሳራ ታሪክህን ሊወስኑት አይችሉም። ታሪክህን የሚወስነው ለዓላማህ ያለህ ጽናት፣ አልሸነፍም ባይነትህ ብቻ ነው። እርሱ ከመሬት ተነስቶ ማርስን ለማየት ከበቃ እናንተስ ለዓላማችሁ ምን ያህል ርቀት ለመጓዝ ዝግጁ ናችሁ? እንግዲህ የዛሬው ዝግጅታችን እስከዚህ ድረስ ነበረ። በቀጣይ ቀጣዩን ክፍል ይዘን የምንቀርብ ይሆናል። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ይመቻችሁ።